የምግብ ንጥረ ነገር እጥረት አብዛኞቹ የጣፊያ ክፍሎች ጠባሳ ሲከሰትባቸው የምግብ መፍጫ ኢንዛይሞችን የሚለቁት የጣፊያ ሴሎች ይሞታሉ። ይህም ምግብ በደንብ እንዳይፈጭ ስለሚያደርግ ሰውነታችን የሚያስፈልገውን ንጥረ ነገር ከምንበላው ምግብ ውስጥ መውሰድ ሳይችል ይቀራል። ይህ ክስተት ተቅማጥ እና ክብደት መቀነስ ያስከትላል። ፓንክሪያቲክ ካንሰር የጣፊያ ካንሰር በሽታ ይህ ብልሽት ሳይታከም ለብዙ ጊዜ ጣፊያችንን እየጎዳ ከቆየ ለጣፊያ ካንሰር በሽታ መከሰት ምክንያት ሊሆን ይችላል። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪማችን የላቦራቶሪ ምርመራ ዘዴዎችን እና የምስል ማንሳት ምርመራ ዘዴዎችን በመጠቀም ይህ በሽታ እንደያዘን እና ምክንያቱ ምን እንደሆነ ለማወቅ ትሞክራለች። የክሮኒክ ፓንክሪያታይትስ የመጀመሪያ ደረጃዎቹን በምርመራ ለማወቅ አስቸጋሪ ነው። ሐኪማችን ከዚህ በሽታ ጋር ተመሳሳይ ምልክቶች ያሏቸውን እንደ ጣፊያ ካንሰር እና የጨጓራና አንጀት መቆሰል ፔፕቲክ ካንሰር በሽታዎችንም ስለመከሰታቸው ምርመራ ታደርጋለች። የላቦራቶሪ ምርመራዎች የደም ምርመራ ብላድ ቴስትስ ሐኪማችን በዚህ የምርመራ ዘዴ ጣፊያችን የሚያመርታቸው አሜሌስ እና ላይፔስ የሚባሉ የምግብ መፍጫ ኢንዛይሞች በደማችን ውስጥ ከልክ በላይ ከፍ ማለታቸውን ትመረምራለች። በጣም ከፍ ካሉ የዚህ በሽታ ምልክት ነው። ሐኪማችን በዚህ የምርመራ ዘዴ በደማችን ውስጥ ያሉት ሊፒድስ የሚባሉ ፋትስ ከልክ በላይ መሆናቸውን ትመረምራለች። በጣም ከፍ ካሉ የዚህ በሽታ ምልክት ነው። ሐኪማችን በዚህ የምርመራ ዘዴ ጣፊያችን፣ ጉበታችን፣ የሐሞት ከረጢታችን ወይንም የሐሞት ማስተላለፊያ ቱቦአችን ላይ ኢንፌክሽን መከሰቱን ትመረምራለች። ሐኪማችን በዚህ የምርመራ ዘዴ ደማችን ውስጥ ያለው የስኳር መጠን ከልክ በላይ ከፍ ማለቱን ትመረምራለች። ከፍ ካለ የዚህ በሽታ ምልክት ሊሆን ይችላል። ሐኪማችን በዚህ የምርመራ ዘዴ የጣፊያ ካንሰር በሽታ መከሰቱን ትመረምራለች። የሰገራ ምርመራ ስቱል ቴስትስ ሐኪማችን በዚህ የምርመራ ዘዴ ሰውነታችን የፋትስ ንጥረ ነገሮችን ከምንበላው ምግብ ውስጥ መውሰድ እያቃተው መሆኑን ትመረምራለች። እያቃተው ከሆነ ይህ የዚህ በሽታ ምልክት ሊሆን ይችላል። የምስል ማንሳት ምርመራ ዘዴዎች ኢማጂንግ ቴስትስ የአልትራሳውንድ ምርመራ አልትራሳውንድ ይህ ምርመራ ትራንስዱሰር የሚባል መሳሪያ በመጠቀም የድምጽ ሞገድን ወደ ሰውነታችን በመላክ ይህ ድምጽ ሰውነታችን ውስጥ ነጥሮ ሲመለስ ወደ ምስል በመቀየር የሰውነታችንን ክፍሎች ምስል ያሳያል። ይህ የምርመራ ዘዴ የሐሞት ጠጠር መለየት ማግኘት ይችላል። ኮምፒውተር ቶሞግራፊ ሲቲ ስካን ሐኪማችን በዚህ ሲቲ ስካን በሚባል የምርመራ ዘዴ በኤክስሬ ማሽን ጣፊያችንን፣ የሐሞት ማስተላለፊያ ቱቦዎችንና የሐሞት ከረጢት ምስልን ታነሳለች። ሐኪማችን በዚህ የምርመራ ዘዴ ይህ በሽታና የጣፊያ ካንሰር በሽታ መከሰት አለመከሰቱን ማወቅ ትችላለች። ማግኔቲክ ሬዞናንስ ኮላንጂዮፓንክራቶግራፊ ኤምአርሲፒ ይህ ምርመራ ዘዴ የሰውነታችንን ኦርጋኖችና ስስ ቲሹዎች ያለ ኤክስሬ ጨረር ምስል ያነሳል። ሐኪማችን በዚህ የምርመራ ዘዴ ጣፊያችንን፣ የሐሞት ማስተላለፊያ ቱቦዎችን ወይንም የሐሞት ከረጢትን ምስል በማንሳት የዚህን በሽታ መንስኤዎች ትመረምራለች። ኢንዶስኮፒክ አልትራሳውንድ ኢዩኤስ በዚህ የምርመራ ዘዴ ሐኪማችን ኤንዶስኮፕ የሚባል ቀጭን ቱቦ ጫፉ ላይ የአልትራሳውንድ መሳሪያ ክፍልን በመግጠም በአፋችን በኩል ወደ ትንሹ አንጀታችን በኩል ታስገባለች። ከዚያም በአልትራሳውንድ ምስል ማንሳት ዘዴ ጣፊያችንን እና የሐሞት ማስተላለፊያ ቱቦዎችን ምስል ታነሳለች። ፓንክሪያቲክ ፋንክሽን ቴስት ፒኤፍቲ በዚህ የምርመራ ዘዴ ጣፊያችን ከትንሹ አንጀት ለመነጨ ሆርሞን የሚሰጠውን ምላሽ በመገምገም ጣፊያችን በትክክል እየሰራ መሆን አለመሆኑን ይመረመራል።
ይህ የምርመራ ዘዴ በአሜሪካ ሀገር የተወሰኑ ሆስፒታሎች ውስጥ ብቻ ነው የሚሰጠው። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና። የዚህ በሽታ ሕክምና የሚከተሉትን ነገሮች ሊያካትት ይችላል። ይህ በሽታ የሰውነታችንን ፈሳሽ ከልክ በታች ስለሚያወርደው ይህንን ፈሳሽ ለመተካት ሆስፒታል ተኝተን ሐኪማችን በደም ቱቦአችን ወይንም መጠጣት የምንችል ከሆነ በአፋችን ፈሳሽ ትሰናለች። ሐኪማችን ህመም የሚያስታግሱ መድኃኒቶች ትሰናለች። በተጨማሪም ጣፊያችን ላይ ኢንፌክሽን ተከስቶ ከሆነ ጸረ ባክቴሪያ መድኃኒት ትሰናለች። በአፋችን መመገብ የማንችል ከሆነ ሐኪማችን ብዙም የፋት ይዘት የሌላቸው ምግቦችን በአርቲፊሻል ቱቦ ወይንም በደም ስራችን ትሰናለች። በተጨማሪም እንደ በሽታው አይነት የሚከተሉትን ሕክምናዎች ልትሰጠን ትችላለች። ለአኪዩት ፓንክሪያታይትስ በሽታ የሚሰጥ ሕክምና በሽታው ቀለል ያለ አኪዩት ፓንክሪያታይትስ ከሆነ በሽታው በ2-3 ቀናት ውስጥ በራሱ ጊዜ ይጠፋል። በሽታው ከባድ እና በራሱ ጊዜ የማይጠፋ በሽታ ከሆነ ሐኪማችን የሚከተሉትን ሕክምናዎች ልትሰጠን ትችላለች። የቀዶ ጥገና ሕክምና ሰርጀሪ። ሐኪማችን ጣፊያችን ይህ በሽታ እንዲከሰት ያደረገው የሐሞት ጠጠር ችግር ነው ብላ በምርመራ ካመነችበት የሐሞት ከረጢታችን በቀዶ ጥገና ሕክምና ልታስወግድልን ኮለሰስቴክቶሚ ትችላለች። ሌላ ውስብስብ የጤና ችግሮች እንዳይከሰቱብን ሐኪማችን ይህን ቀዶ ጥገና ሆስፒታል በገባን በአጭር ቀናት ውስጥ ታድርግልናለች። ነገር ግን በሽታው በጣም ከባድ ከሆነ ቀዶ ጥገናው ሌሎች ውስብስብ የጤና ችግሮች እንዳያስከትል ቀዶ ጥገናውን በማዘግየት በመጀመሪያ ሌሎች ሕክምናዎች ትሰናለች። ሐኪማችን ሆድ አካባቢ የተከማቸውን ፈሳሽ እና ኢንፌክሽን የፈጠረ የፈሳሽ ከረጢት ታስወግድልናለች። በተጨማሪም የሞቱ የጣፊያ ቲሹዎችንም ታስወግድልናለች። ኢንዶስኮፒክ ኮላንጂዮፓንክራቶግራፊ (ERCP) ሐኪማችን ይህንን የሕክምና ዘዴ ተጠቅማ የሐሞትና የጣፊያ ፈሳሽ ማስተላለፊያ ቱቦዎች በጠጠር ተደፍነው ከሆነ ጠጠሮቹን ታስወግድልናለች። ይህ የሕክምና ዘዴ ኤክስሬ ማሽን እና የኢንዶስኮፒ መሳሪያዎችን በጋራ ይጠቀማል። ለክሮኒክ ፓንክሪያታይትስ በሽታ የሚሰጥ ሕክምና ሜዲሲንስ አንድ ቫይታሚንስ፣ መድኃኒቶች እና ቫይታሚኖች። የምግብ መፈጨት ችግር ከተከሰተብን ሐኪማችን ይህን ችግር የሚፈቱ የኢንዛይም እንክብሎችን ትሰናለች። የንጥረ ነገር እጥረት ከተከሰተብን ሐኪማችን ቫይታሚን ኤ፣ ዲ፣ ኢ እና ኬ እንክብሎችን ትሰናለች። ካስፈለገ ቫይታሚን ቢ12 ልትሰጠንም ትችላለች። ትሪትመንት ፎር ዳያቢቲስ የስኳር በሽታ ሕክምና። ይህ በሽታ የስኳር በሽታ ሊያስከትል ይችላል። የስኳር በሽታ ከተከሰተብን ሐኪማችን የአመጋገብ ዕቅድ አብራን ታወጣለች። የመድኃኒት አወሳሰድ ዕቅድ አብራን ታወጣለች። በደማችን ውስጥ የሚኖረውን የስኳር መጠን ትቆጣጠራለች። ሰርጀሪ የቀዶ ጥገና ሕክምና። ሐኪማችን የተደፈነ የጣፊያ ወይንም የሐሞት ማስተላለፊያ ቱቦ ካለ ያንን በቀዶ ጥገና ሕክምና ልትከፍትልን ትችላለች። በተጨማሪም ኢንፌክሽን የተከሰተባቸውን ወይንም የሞቱ የጣፊያ ቲሹዎችን በቀዶ ጥገና ሕክምና ልታስወግድልን ትችላለች። ከላይ የተጠቀሱት ሕክምናዎች መፍትሄ ካልሰጡን ሐኪማችን ሙሉ ጣፊያችንን ቆርጣ ታወጣና ከዚያም ሆርሞን የሚያመነጩትን የጣፊያ ቲሹዎች ብቻ አይለት ቆርጣ መልሳ ሰውነታችን ውስጥ አስገብታ ትቀጥላለች። አይለት ኦቶ ትራንስፕላንቴሽን። ይህ አይለት የሚባለው ክፍል ሆርሞን ማመንጨቱን ይቀጥላል ማለት ነው። ህመማችን ከባድ ከሆነ ሐኪማችን የህመምን ስሜት ከጣፊያ ይዞ ወደ አንጎል የሚያደርሰውን ነርቭ የሚያደነዝዝ መድኃኒት ልትወጋን ትችላለች። የጣፊያችን ቱቦ በጠጠር ተደፍኖ ከሆነ ሐኪማችን ይህንን ጠጠር በመሰባበር ማስወገድ የሚቻልበትን ሕክምና ልትሰጠን ትችላለች። ፕሬቬንሽን
በሽታው እንዳይዘን መከላከያ ዘዴ። የሚከተሉት ዘዴዎች ጣፊያችን ይበልጥ እንዳይጎዳ ለማድረግ ይጠቅማሉ። አልኮል መጠጣት ማቆም። ጣፊያችን መጎዳት እየጀመረ መሆኑ ከተሰማን ትንሽ ፈሳሽ ምግብ ብቻ በመመገብ ለጣፊያችን የማገገሚያ ዕድል እንስጠው። ካርቦሃይድሬት የበዛባቸውና ፋትስ የሌላቸው፣ በጣም ትንሽ ብቻ ያላቸው ምግቦችን ማዘውተር የሐሞት ጠጠር እንዳይከሰት ያደርጋል። ይህ ደግሞ በተዘዋዋሪ ይህ የጣፊያ በሽታ እንዳይከሰት ይረዳል። በሽታው የተከሰተው ለሌላ በሽታ በምንወስደው ሕክምና ወይንም ለሆኑ ኬሚካሎች ተጋላጭ ስለሆንን ከሆነ ወዲያውኑ እነዚህን ነገሮች ማስወገድ ተገቢ ነው። ሲጋራ አለማጨስ። ጤናማ ክብደት እንዲኖረን ማድረግ። ዘወትር የስፖርት እንቅስቃሴ